በአዲስ አበባ አድባራትና ገዳማት እኔም እንደሳቸው ሙስና አልተቀበልኩም፣ ሙስና አልበላውም፣ ከማንም ተቀብዬ አላውቅም የሚል የደብረ አለቃ ይደውልልን፣ ያናግረን፣ ቃለ መጠይቅ እናደርጋለን። እና ዛሬ በአቃቂ ቃልቲ መካና ደብረ ስብሐት ቅድስት ሥላሴ ቤተ ክርስቲያን ተገኝተን ቃለ መጠይቅ ያደረኩላቸው የደብሩ አስተዳደር መላከ ብርሃን ፈንታነው እርቂሁንን ቃለ መጠይቅ አድርጌላቸው ነበር። እኒህ አባት ቢገርማችሁ እኔ በውጭ የሰማሁት ትልቅ ዜና ነበር። ምን አይነት ዜና ብትሉኝ፣ ምንም አይነት ሙስና፣ ምንም አይነት ገንዘብ፣ ምንም አይነት የማማለያ ሻይ ቡና ከአገልጋዮቻቸው እንደማይቀበሉ፣ በፍጹም ሐራም እንደሆነ፣ ጸያፍ እንደሆነ በወሬ ደረጃ ሰምቼ ነበር። ይህንን ወሬ ይህንን ዜና ለማረጋገጥ ዛሬ በቢሮአቸው አንኳኩቼ እጄ ጠየኳቸው። ስጠይቃቸውም የነገሩኝ ይህን እንደምሰ አባታችን እንግዲህ ስወልድ አገኘሁትን የወደድኩኝና የፈቀድኩት ጥሩ ስም በአዲስ አበባ ሀገረ ስብከት አካባቢ ባሉ አድባራትና ገዳማት ጥሩ አባት እንደሆኑ፣ ሙስናን የሚጸየፉ የወንጌል ገበሬ እንደሆኑ እና ለቤተ ክርስቲያን እንቁ አባት እንደሆኑ ሰምተናል። እስቲ በዚህ ላይ ምን ይሉናል? እንግዲህ ያው ሰው ስለ ራሱ መቼም አሁን የተነሳው ጥያቄ ትንሽ ከበድ ይላል። ሌሎች ቢመሰክሩ ነው የተሻለ የሚሆነው። እንደተባለው ደግሞ እውነትም ስለሆነ ስለማይደበቅም ከወንጌል ጋር ተያይዞ እንግዲህ እስካሁን ድረስ ባለኝ ፊድባኩን ነው ማየት የምችለው። እኔ ከምዕመናን ከተለያዩ አባቶች ወንድሞችም የሚሰጠው ፊድባክ ጥሩ እንደሆነ ነው። እኔም እንደዛ ነው የምረዳው። እግዚአብሔር በፈቀደና በወደደ ልክ አገለግላለሁ። ሰዎችም ጥሩ ፊድባክ አለ። ከሙስና ጋር ተያይዞ ግን ባለማፈር የምናገረው ነው። አንደኛውና የመጀመሪያው አቋም ስለሆነ ማለት ነው። ሰጥቼም ተቀብዬ አላውቅም ብሎ መጠቅለል ይቻላል። መስጠትንም መቀበልንም በጣም 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 በእጅጉ ከሚያወግዙ ሰዎች አንዱ ነኝና ለዚህ ደግሞ ሰራተኞቼ ምስክሮች ናቸው። እኔ ጋር አብረው የሚሰሩ ወንድሞቼ፣ አባቶቼ አይደለም ሌላ ይቅርና ከሰራተኛ ጋር ሻይ አልጠጣም፣ ሻይ እንኳን አልጠጣም። ምክንያቱም ብዙት የሚመጣው ከዚያ ጋር ይያዛል። ወንድምነቱን ጠልቼ አይደለም። የሚሰራ ሰው ፍላጎቱ ብዙ ነው። አንዳች ነገር ይፈልጋል። ትንሽ ነገር አድርጎ የሚፈለገው ነገር የሚገባው ነገር እንዲሁ የተቀበልነው እንዲሁ ለመስጠት ይገባል እንጂ ከአንዳች ጋር መያያዝ የለበትም ብዬ ስለማምን ነፃ እንዲሆኑ እኔም ነፃ እንዲሆን እንዲህ አይነት ሪሌሽን በምንም ታምር የለኝም። እስካሁን በነበረኝ ሂደትም እኔም አጋጥሞኝ አያውቅም፣ ለማንም ሰጥቼ አላውቅም። ሰዎችም ደግሞ ለእኔ እንዲሰጡኝ አልፈቅድምም፣ ተደርጎም አይታወቅም። በዚህ ጽኑ አቋም አለኝ እስከ መጨረሻ። እንግዲህ አሁን ምንድነው ቅድስት ቤተክርስቲያናችን አሁን ያጣችው ብዙ አባቶቻችን ወንጌልን ይሰብካሉ፣ ይቀድሳሉ፣ ያገለግላሉ፣ ስለ መንግስተ ሰማያት ይሰብካሉ። ግን ትልቁ ድክመታቸው በቤተክርስቲያናችን ውስጥ እንደሚነገረው የሙስና ድክመት ነው። ይህ ድክመት ምንድን ነው? የመንፈሳዊ ቦታ ላይ ግን በአሁኑ ሰዓት ስሙ እየጠፋ በቤተክርስቲያናችን ላይ ሙስና አለ ተብሎ እና አቡነ አብርሃም እየተናገሩት ያለ በቅዱስ ሲኖዶስ ስብሰባ ላይ የተነገረ ነገር ትልቅ ሀቅ ነው። ይህም ቤተክርስቲያን ይህን ሙስና ለማጥፋት ምንድን ነው መሰራት ያለበት ብሎ ያስባሉ? በመጀመሪያ ሙስና በሽታ ነው ብሎ መውሰድ ነው። ይህን ለማጥፋት አንዱ ሌላውን ጠብቆ ሙስና ይጠፋል የሚል እምነት የለኝም። ግን ሙስና ማለት በሽታ ነው የሚለውን እያንዳንዳችን ሁላችን ልንረዳ ይገባል። መጀመሪያ የሚያጠቃው ሕሊና ነው። ሙስና እረፍት የሌለ ትክክለኛውን ስራ በመርህ ላይ የተመሰረተ ስራ እንዳትሰራ የሚያደርግ ሙስና እና ሕሊናም ከሚያሳጣ እንቅልፍ ከሚያሳጣ እውነትም እንዳትሰራ ከሚያደርግ የበለጠ ሙስና ማነው ጥፋት የለም፣ በሽታ የለምና ሰው ሁሉ አንድ አካላዊ በሽታ ያዘኝ ብሎ በሕክምና ለማስወገድ በተለያየ መንገድ ለማስወገድ በጸበል ለማስወገድ እንደሚጥረው ሁሉ የሙስና ስሜትን ታግሎ ማጥፋት ያስፈልጋል። የመጀመሪያው ተጎጂ ራሱ ግለሰቡ ስለሆነ ለጊዜው ጥቃቅን ነገሮች ሲመጡ ነገሮች የተጠቀምን ሊመስለን ይችላል። ቆይቶ ውሎ አድሮ ግን ሕሊናን የሚያጠፋ የሚያወድም ብሎም ደግሞ ቤተክርስቲያንን ስሟ ያልሆነውን ግብሯ ያልሆነውን ባህሪዋ ያልሆነውን ሌላ ባህሪ የሚያላብስ ሌላ ስም የሚያሰጥ ሌላ ስራ የሚያሰራ ስለሆነ ሙስናን በከፍተኛ ሁኔታ እያንዳንዱ መጥፎ ነው በሽታ ነው ብሎ
ሊረዳው እስከሚችል ድረስ ከላይ እስከታች የተቀናጀ ስልጠናዎችን መስጠት ለሰዎች ተገቢውን ነገር አሁን ሙስናውን ሰዎች የሚገባቸውን ነገር በትክክለኛው መንገድ ሂደው አላገኙ ሲሉ ነው ወደዛ ውስጥ ሊገቡ የሚችሉ እና ሰዎች በተማሩበት በሚችሉት ልክ ትኩረት ተሰጥቶ መብታቸው ከተከበረ ጥያቄያቸው ከተመለሰ እንደ አንድ የቤተክርስቲያን አገልጋይ በትክክል ከታዩ ሰጪው ጭምር በነገራችን ላይ ተቀባይ ብቻ አይደለም ሙስናን የሚያስፋፋው እና ሰጪው አንዳንዴ በዚህ በኩ እጅ አይሳካልኝ ብሎ ሲያስብ ነው ሌላው መጥፎ ነው የሚያስበው። ያን ታችም ለላይ ያለው ትምህርት መስጠት ያስፈልጋል። ሙስና በጣም መጥፎ እንደሆነ መረዳት አለብን። እኛ በቤተክርስቲያን እያስተማርን ሌላውን አትስረቅ፣ ሙስና አትቀበል ወይ ጉቦ አትቀበል የሚያስተምር ሰው በእውነት ይህን ቃል ለማውጣት ይከብዳል። ማትኖረውን ነገር መናገር በመድረክ በመናን ፊት እግዚአብሔር ፊት መናገር በራሱ ይከብዳል። እንዴት እስከ አንደበት ይወጣል? እንዴት ቃላቱ ይወርዳል? እንዴት ይቀናጃል? አንተ የማታደርገውን ነገር አታድርጉ ብሎ ለመናገር ወኔውም ሞራሉም አይኖርምና በመጀመሪያ ራስ መስተካከል ያስፈልጋል። የሙስና ጉዳይ በጣም የሚያስጸይፍ ያልደከሙበትን ያልሰሩትን የራስ ያልሆነ ነገር መውሰድ በሽታ ነው። ለእኔ ትልቅ በሽታ ነው ብዬ ነው የማምነው እና ሙስናን በዚህ ልክ መዋጋት ይቻላል በትምህርትም በስልጠናም ብዬ አምናለሁ። እሺ አባታችን ነው። ስለዚህ ምን አሉ? ሙስና በሽታ ነው። ሙስና የህሊና ቁስል፣ የህሊና ህመም፣ የህሊና ደዌ በሽታ ነው። ስለዚህ አትስረቁ እያል እኛ የምንሰርቅ ከሆነ አትዝረፉ እያል እኛ የምንዘርፍ ከሆነ ሙስና ጸያፍ ነው፣ ነውር ነው እያን በወንጌል ምዕራፍ ቁጥር ጠቅሰን እያስተማር እኛ የምንተገብረው ከሆነ ሰውን ብቻ ኦርቶዶክሳውያንን አማኞቻችን ብቻ ሳይሆን ቅድስት ቤተ ክርስቲያንን ብቻ ሳይሆን እግዚአብሔርንም ማታለል ነው ሲሉ ገልጸውልኛል። ስለዚህ በመካና ደብረ ስብሐት ቅድስት ሥላሴ ቤተ ክርስቲያን 55 ያልበለጡ ያላነሱ ሰራተኞች አሉ። እነዚህ ሰራተኞች በሙሉ 1 ብር ሳይከፍሉ በእኔ አስተዳደር 5 ሳንቲም ሳይከፍሉ በአዲስ አበባ ሀገረ ስብከት በቆሞስ አባ ገብረ መድኅን ስራ አስኪያጅነት ዘመን በአዲስ አበባ ሀገረ ስብከት ሊቀ ጳጳስ አባ ሕርያቆስ ኃላፊነት 55 ሰራተኞችን ያለምንም ወጪ ያለምንም መንገላታት ያለምንም ውጣ ውረድ አጸድቄ የደብሩ አገልጋይ እንዲሆኑ አድርጌያለሁ ሲሉ ለካህናቱም ለአካባቢው ማህበረሰብ ምዕመናን ለአቃቂ ከተማ ህዝበ ክርስቲያን በሙሉ ኩራት በሆነ መንገድ ተናግረዋል። እኔ ከፍያለሁ የሚል ካለም መምጣት ይችላል ብለዋል እና እኒህ አባታችን እኒህ ታላቅ የደብር አስተዳደር ሊመሰገኑ አርአያ ሊሆኑ ምሳሌ ሊሆኑ ይገባል። በአዲስ አበባ አድባራት እና ገዳማት እኔም እንደሳቸው ሙስና አልተቀበልኩም፣ ሙስና አልበላውም፣ ከማንም ተቀብዬ አላውቅም የሚል የደብር አለቃ ይደውልልን፣ ያናግረን፣ ቃለ መጠይቅ እናደርጋለን እና በጣም ደስ የሚል እንደኒህ ያሉ አባቶችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልትሸልማቸው ይገባል። ህዝበ ምዕመናኑም ሊሸልማቸው ይገባል። ካህናቱም ዲያቆናቱም ሊሸልማቸው ይገባል። ሊበረታቱ ይገባል። ሙስና ጸያፍ ነው። ሙስና ነውር ነው። ሙስና HIV ነው። ሙስና ያዋርዳል። ቅድስት ቤተክርስቲያንን ትላልቅ አባቶችን ሊያዋርድ ስለሚችል ስለዚህ እንደሳቸው አርአያ ምሳሌ የሚሆኑ አባቶችን ወደፊት በማምጣት ቤተክርስቲያን ከዚህ በሽታ መፈወስ አለባት። ቤተክርስቲያን ከዚህ ደዌ መላቀቅ መታከም አለባት። ቤተክርስቲያን ዝማሬዋ የመላእክት ዝማሬ፣ ምስጋናዋ የሰማይ ምስጋና፣ የመላእክቶች ምስጋና፣ ዝማሬዋ በእዝል በግዕዝ በአራራይ እግዚአብሔርን የምታመሰግን ቅድስት ቤተክርስቲያን ጣዕመ ዜማዋ የሚያማልል ሐሴትን የሚሞላ ነፍስን ከስጋ የሚያስታርቅ ደስ የሚል ይህን ዝማሬ የሚያመሰግን
የደብር አገልጋይ፣ ካህን፣ ዲያቆን፣ መምህር፣ ሰባኪ በሙስና ሲታማ ያማል፣ በሙስና ሲቆሽሽ ያማል። ስለዚህ ይህን የመሰለ ሰማያዊ ምግብ፣ ሰማያዊ መጠጥ ተሰጥቶን ሰማያዊ ክህነት የአምላካችን የመድኃኒታችን የኢየሱስ ክርስቶስ ክህነትን ይዘን በዝሙስና ስንቆሽሽ፣ በዝሙስና ስንታመም ያሳፍራልና ከዚህ በሽታ ለመታከም የአቃቂ ቃሊቲ መካነ ደብረ ስብሐት ቅድስት ሥላሴ ቤተ ክርስቲያን አለቃ አርአያችን ምሳሌያችን መሆናቸውን ማረጋገጥ አለብን። ስለዚህ ሁላችሁም ኦርቶዶክሳውያን ይህን ቪዲዮ ሼር፣ ላይክ፣ ዲዩት በማድረግ ለሁሉም ይዳረስ እንላለን። እናመሰግናለን።